ሰላም ጤና ይስጥልኝ የተከበራችሁ ክብራትና ክብራን የሳምንቱን የወርድ ክፍል ዛሬም ዘንላችሁ ቀርበናል ማለት ነው። ከወንድሜ ከረቢ ያዕቆብ ጋር እዚህ የሳምንቱ ፓራሻ የምንነጋገረው ፓራሻቱ ይጋሽ ሳምንቱ የወርድ ክፍል በኦሪት ዘፍጥረት ምዕራፍ 44 ቁጥር 18 ጀምረን እስከ ምዕራፍ 46 ቁጥር 27 የሳምንቱ የወርድ ክፍል በፓራሻት ይጋሽ ይሁዳ የሚለው ይሁዳም እንግዲህ ከዮሴፍ ቀርቦ ስለ ሁኔታው ስለ ወንድሙ ስለ ቢንያሚን አንተ ያ የቤቱን ዋንጫውን የንጉስን የወሰድክ ነህ ባለው ጊዜ ያንን ይጋሽ ይሁዳ ብሎ ከይሁዳና ከዮሴፍ ጋር ያለው ግንኙነት ባስመለከተና በዚህም ለየት ያለ ፕሮግራማችን ዛሬ መጥተው የሳምንቱ የወርድ ክፍል ተለቅ ብለምናቸው ነጥቦች አሉ። መጀመሪያ ረቢ ያዕቆብ መስንኳ ተነስተልኝ እንደምን አለ ኮሪስ ኦኬ። እንግዲህ ከብዙ ውጣ ውረድ በኋላ እነዚህ ወንድማማቾች ያዕቆብ ልጆች እንግዲህ በዚህ በፓራሻት ይጋሽ ይገናኛሉ እና ከሚያስገርመው ጥያቄ በመጀመሪያ ይሁዳ ይጋሽ አላብ ይሁዳ ቀጥታ ወደ እንግዲህ ወደ ዮሴፍ ተጠጋና ምንድነው አንተ እኔ አባታና አባት አላችሁ ወይ ወንድምስ ብለህ ጠየቅከን? እኛ ምን አለህ? እኛ ያለህ አባት ሽማግሌ አባት አለ፣ እንዲሁም ደግሞ በሽምግልና የሚወልደው ልጅ አለ ብለን ነገርነው ይላል። ዮሴፍ ጥያቄ አባት አላችሁ ወይ ወንድም አላችሁ ይላቸዋል። እነሱ ደግሞ አዎ አባት ሽማግሌ አባት አለ፣ እንዲሁም ደግሞ በሽምግልና የሚወልደው ልጅ አለ ብለው ነገሩታል። አዎ እስኪ በዘላይ በመጀመሪያ አመሰግናለሁ ራብ ኢዲዲያ። በጣም ከፍ ያለ መንገድ ነው የሚደረገው። የ12ቱ ነገድ መንገዳቸው ወይም ደግሞ ታሪካቸው እዚህ ላይ ስናየው በመጀመሪያ የዮሴፍ ጥያቄ ይሁዳ በጣም ከፍ ያለ ነው። እንግዲህ እዚህ የሚጠይቀው ዮሴፍ ለወንድሙ ወይም ደግሞ በይሁዳ አማካኝነት አድርጎ ይሄ ጥያቄ ለሁሉ ይገኛል፣ ለ11 ወንድሞች ማለት ነው። ለምንድነው አባት ወይ ያላችሁ ሲል አባት አላችሁ የሚለው ከእንግዲህ ያንን ሁሉ መሰረት ያንን ሁሉ የተደረገው ታሪክ የተሰራው ታሪክ የቤተሰቡን ከዚህ የተወሰነ አባት አለ ኃላፊነት የሚወስድ ወይ የሚያይም አለ። ጥያቄው በጣም ተለቅ ያለ ነው። የይሁዳ እዚህ ላይ መልሱም አሁን አለ ይለዋል። አለ ሲል እንግዲህ ምን ማለት ነው? አለ ከዛም ደግሞ መጨረሻ ልጅም አለ። ይሁዳ እንግዲህ መልሱ ሌላ ነው፣ የዮሴፍ ጥያቄውም ሌላ ነው። የሁለቱ መንገድ ከዚህ ለየት ያለ ነው። አልተጋቡም እና ከዚህ ላይ የይሁዳ የሚዘጋጀው ሌላ ነው። የዮሴፍን ደግሞ አስተምረዋለሁ ወይም ደግሞ የሚመረምራቸውና የሚጠይቃቸውን መገነዘው እዚህ በሌላ መንገድ ነው። ያነ ታሪክ የደረሰውን ከሱ የነበረውን ይህን ለይሁዳ በተለያየ መንገድ ነው የሚጠይቀው። ስለዛ ነው አባት አላችሁ ወይ የሚለው። እንግዲህ አባት ካላችሁ እንዴት ወደዚህ ደረስ ነው? አዎ እንግዲህ ቅድም እውነት ነው። አሁን ቅድምም ያልነው ምንድነው በባለፈው ፓራሻትም ያየነው በፓራሻት ይሸር በይበልጥ ያየነው ማለት ነው። እሺ ዮሴፍን እኔን ጠላችሁኝ ይላቸዋል። ዮሴፍ እንግዲህ ራሱን ሳይገልጽ ነው እንደዚህ የሚላቸው። እኔን ጠላችሁኝ፣ የጠላችሁበት 3 ምክንያቶች ከዛ ላይ ተገልጸዋል። አንደኛው ምክንያት ምንድነው? ነገር ሰሬ ነሃል አላችሁ። ሁለተኛው ደግሞ አባት ስለወደደህ ነው። ሶስተኛው በህልሙ ምክንያት እንግዲህ እሱን ነው ጨደው ያን የሚጠይቃቸው አባት አላቸው ሲል የምትለን ይህንስ አባት እሺ እኔስ ጠለዋችሁ እኔስ መጥፎ ሆንኩ፣ ታዲያ ለአባታችሁ እንዴት አልተጨነቃችሁ? በጣም አባታችሁ ምናልባት የሚወደው ልጅ ዮሴፍን ይወደዋል፣ ለዚህ ነው ልዩ ልብስ ገዝቶ የሰጠው። የሚወደው ነው። ይህን ካመናችሁ እንዴት አባታችሁን ስንት ሳታስቡለት እኔን እንደዚህ ወርውራችሁ ጣላችሁን ልትገሉኝ ነበር? እንዳጋጣሚ እነዚህ ነጋዴዎች ባይመጡ ነው እኔም አልኖርም ነበር። ይሄ አንደኛው ውጫዊ አሳይት ብለን የምናየው ማለት ነው። ውስጣዊ መልእክቱ እዚህ ውስጥ እንግዲህ ዮሴፍ የሚጠይቀው ጥያቄ ምንድነው? አባት ካለ እንግዲህ አንድ ሰው አባቱ እያለ አባት ማለት ምንድነው? በመጀመሪያ የአባትነትን መንገድ እንወስደው። አባት ካለ ከቤተሰብ ውስጥ የሚሆነውን ማወቅ አለበት፣ ወይም ደግሞ ልጆችም ደግሞ የአባትን ክብር መከታተል አለባቸው ማለት ነው። እንዴት ነው የሚለው ይሁዳ አዶኒ ሻአል
እተባዳብ ለኡሙር ሃይሽ ለኸም አም ጌታዬ እንደዚህ ብሎ ጠየቀን። አባት አላችሁ ወይ ብሎ ጠየቀን። አባት እያላችሁ ዮሴፍ እንግዲህ በዮሴፍ ያለው አባት እያላችሁ እንዴት ይሄን የመሰለ ነገር ተሰራ ከቤታችን ውስጥ አለ? አንድ ነው። ሁለተኛው ደግሞ አባታችን ይሄን ነገር ስንሰራ እንዴት ያለ ጉዳት ይደርሰዋል? ሊያዝን ይችላል። አባታችን ይሄን የመሰለ የሚወደውን ልጅ ቀደም ሲል ተጠቀስከው ያንን ልጅ ከጎዳ ነው ለሱስ ምን ያህል ስሜት አለው? በስሜታዊ መንገድ መሄድ አለብን። አባታችን ማሰብ አለብን። አባታችን እንዴት ያለ ያንን የሚገነባውን መንገድ ወይም ደግሞ የሚገነባውን ህዝቡን ህልሙን ከዚህ እናቆመዋለን አናቆመውም። እዚህ ሀሳብ አልነበረም። ሀሳቡ ምንድነው? ለአሁን ያለውን ስሜት እንጠቀማለን። ለወደ ሀሳብ ለሚመጣው ግን የት እንዳለ ወይም ከየት እንደሚቆም እነሱ አያውቁም። ስለዚህ አላስቡም። ዮሴፍ ከዚህ ምንድነው የሚለው? አባት አላችሁ ሆይ ያነ ህልም የት ነው ያለው? ወይም ደግሞ የአባታችሁ የሚገነባውን አይደለም ነቢዩ ሚላል መሰለህ ያዕቆብ አሽር ፓዳኢት አብርሃም ይላል። ያዕቆብ አባታችን ከአብርሃም የተተነበተው ትንቢት ከያዕቆብ አባታችን ይገኛል። ያዕቆብ አባታችን ከፍ ያለ ህዝብ፣ በጣም ምርጥ ህዝብ እየገነባ ነው ያለው። ከዚህ ላይ ያነ ጥያቄ ዮሴፍ ምንድን ነው የሚለው? አባታችሁን አለ ወይ? አባታችሁ ካለ እንዴት ወደዚህ ደረስን የሚል ነው። ሁሉም ከዛ ጠለቅ አድርጎ የሚያሳይ ነው። አሁን እውነትህን ነው። እኔ ትንሽ የምጨምረው ምንድነው አባት አላችሁ ሲል እንዴት እኔን ሲሸጡት፣ እሺ ያዕቆብ አላየም እንበል። አዎ ማንም አላየም። ፈጣሪ ሴት አስቀመጣችሁት። ይህንን ሁሉ ታሪክ የሚፈጽመው ፈጣሪ እግዚአብሔር አለ። እግዚአብሔር እንዴት አላስታወሳቸው? አብርሃም የመጣው ምንድነው? በአንድ እግዚአብሔር ሊያምን ነው። የአንድ እግዚአብሔርን ፈለጋ ተከትሎ ይስሐቅም ይሄ ነው፣ ያዕቆብም ይሄ ነው የነበረው። ታዲያ ሁሉ የሚያደርገውን ፈጣሪ እንዴት ተረሳችሁት? እኔን አትውደዱ፣ ለአባቱም አትዘኑ፣ ይህንም አታደርጉ፣ እንዴት ነው ይህን አላወቃችሁ የሚል እንትን ነው የመጣው። ከዛ በመቀጠል ምንድን ነው የሚላቸው? አባት አላቸው። እንደገና ደግሞ ወንድምስ አላቸው አላቸው። ወንድሙስ ማን ነው? ይሁዳ የሚመልሰው መልስ ነው። ይሁዳ የመለሰው ቅድም እንዳየነው በዚህ ላይ የሚለው ምንድነው? የሽላኑ አብዛከ ቤንዝኩኒ ሽማግሌ አባት አለ፣ እንዲሁም ደግሞ በእርጅና የወለደው ልጅ አለ ይላል። ማዘ ቤንዝኩኒም በባለፈው አይደለም። ቤንዝኩኒም ለዮሴፍ ነው የተባለው ይስም የተሰማው። አሁን ቢንያሚን ወሰደው እንጂ ቤንዝኩኒም ነው ያለው። ስለዚህ አንዱ ልጁ እንደሞተው እንስሳ እንደበላ ነው አናቀም። ግን ይሄ ሽምግልና የወለደው ልጅ አለው ብለው ይነግሩታል። ያ ልጅ ምንድነው? እንዴት ነው ልጁስ? ቅድም ስለ አባቱ ተናገረ። እስካሁን ስለ ልጁስ ይሄ የሽምግልና የወለደው ልጅ ምንድነው የሚመስለው? እንግዲህ ትንሹን ልጅ የሚሉት ወይም ደግሞ ትንሽ ልጅ አለው የሚሉት ከሽምግልና የተወለደው ልጅ ማለት ቀደም ሲል ባጭሩ ጠቅሰው ነበር። ይሄ የቤተሰቡን ወይስ ደግሞ የለመጣው ትውልድ ተከታይ ያለውን ያንን የሚገነባውን ትውልድ የት ነው የቆመው? ቤንዝኩኒም የመጨረሻ ልጅ ሳይሆን አለ አይደለም። እነዛ ትናንሾች እንዴት ያለ መንገድ እንሰጣቸዋለን? ይሄ ከተደረገ አባታችን አለ ካልነ እነዚህ ልጆች ምንድነው ይዘው የሚያድጉት? መሰረታዊ መንገድ እንግዲህ ምንድነው የሚሉት ልጆች አባት ያበጀው የልጅ በጀው። እዚህ የምናየው ከእንግዲህ ያነ ትንሽ ልጅ ይሄን ይዞ ምን የአባቱን ፈለጋ ተከትሎ አባት ያበጀውን ተከትሎ መሄድ አለበት እንጂ አባት ያለውን የተከለውን ዛፍ ቆርጦ ሌላ ዛፍ ላብቅል አይልም። ስለዚህ ቤንዝኩኒ ማለት የሚቀጥለው ትውልድ የሚመጣው ትውልድን እንዴት አታዩ? ሁለት ነገሮች ነው አሁን እንደምትለው የሚለው ዮሴፍ የሚላቸው ምንድነው? በአንድ በኩል እንዴት አባቶቻችሁን አታዩ? በአባት አንደኛ በባዮሎጂ በኩል የምሰደው የአባታችሁን ችግር ስቃይ ይህን ሁሉ እንደሚገጥመው ለምን አላሰባችሁም? አሁን እንደምትሉት ማለት ነው። አሁን ምንድነው የሚሉት? ቢንያሚንን ከወሰድ ነው ከቀረ ከዚህ አባታችን ሽማግሌ ነው ይሞታል፣ እሱን አልባ መኖር አይችልም። ቅድም ታዲያ እንዴት እኔን ስትሸጡኝ ወይም እኔን ስትወረውሩኝ እንዴት ይህን አላሰባችሁ? እኔ ደግሞ ይህን ሁሉም ያደረገውን ፈጣሪ እንዴት ረሳችሁ ነው። ስለዚህ ይሄ ምንድነው የሚለን? ትውልድ ይላል። ትውልድ እንግዲህ አባት ማለት ፈጣሪ አምላክን ከቀጥሎ የሚሄድ ሌላ ትውልድን የማፍራትና ያንን ትውልድ የመቀጠል እንዴት አላያችሁ? እኔ አዲስ ትውልድ ነኝ። ዮሴፍ የሚለው እንደኔ አይነቱ ትውልድ ነው። እንግዲህ
ትውልድን የሚረከበውን ቆርጣችሁ ከጣላችሁ ታዲያ እናንተ መኖር ምንድን ነው ይላቸዋል። ማለት እናንተ አባት አላችሁ ወንድም ሳላችሁ ወይ ሲል ይላሉ። አባትና ወንድም ምንድን ነው ይላሉ? አባት ዘላለማዊ የሆነ ፈጣሪ አምላክ አለ። ልጅ ደግሞ ያንን ትውልድ የአባቱን አርአያ ተከትሎ የሚሄድ ልጅ መፈጠር አለበት። ስለዚህ እኔ ያለምኩት ህልም ምን ነበር ያለምኩት? እነዛ ያህልም እኮ እኔ አሁን የሚሆነው ነው ማሳያቸው። እንዴት እኔን አይዞህ በርታ ጠንከር ታሪኩን ተረከብ ማለት ሲገባችሁ እኔን ምን አደረጋችሁኝ? አጠፋችሁ እና ልታጠፉ ይፈልጋችሁ ነበር። ይህን እንዴት አላያችሁ? አሁን ይሁዳ ተጣጥቶ ምን ይላል? አይ አባታችንማ በዚህ ላይ አይ በህይወት አይኖርም። ምክንያቱም የአባትን መኖር የሚገልጸው ማነው? ልጅ ነው። አሁን ዛፉ ፍሬው ካለ ያ ፍሬ ከየት እንደመጣ ዛፉ ነው ካለ በጣም ያ ፍሬ ከሌለ ዛፉ ምን እንደሆነ አናውቅም። እህል ፍሬው እንደሆነ የሰው ደግሞ ልጁ ፍሬው ነው ማለት ነው። በጣም ጥሩ። ለዚህ ነው የሚለው ከዚህ ላይ የዮሴፍ ጥያቄ በእውነት በጣም ጠለቅ ያለ ነው። ብዙ ጊዜ ለዚህ ልናይ እንችላለን። ግን ዮሴፍ ከዚህ ጠለቅ አድርጎ ወንድሞቹን የሚጠይቃቸው ምንድነው? በመጀመሪያ ጊዜ እሱ ያለፈውን ታሪክ ነው ይገኛል። በሱ ታሪክ ላይ የህዝበ እስራኤል ታሪክ ሊገኝ ይችላል። እሱ መሰረታዊ መንገድ እየመደመደ ነው ከግብፅ ገብቶ እና ከዚህ ምንድነው የሚላቸው? ይኸውላችሁ ያኔ እናቆመዋለን ያላችሁትን ህልም አይደለም አብ ማለትም ከአባታችን የተቀበልነው አይደል? ያንን ከአባታችን የተቀበልነው እናቆማለን ካላችሁ ለትውልዱ ምን እናስተላልፋለን? አዎ። እና ከዚህ ላይ የመሰረተው መሰረት አለኝ። ከዚህ ላይ እኔ የማደርገው ቦታ አለኝ፣ እመደምዳለሁ ለእናንተም ለአባቴም እና ወደ ሰፊቱ የሚገኝ ለሁላችን የሚሆን ነገር አለ። እዚህ ላይ ይህን ያንን ስገነባው ያንን ስሰራው የምሰራው ነገር ለእኔ ብቻ አይደለም። ለማን ነው? ለነዛም ለሚመጡት ትውልድ ሆነ ይገኛል ነው የሚለው። የዮሴፍ ጥያቄ በጣም ከፍ ያለ ነው። ከዚህ ወንድሞቹን የሚጠይቀው በተለይ ይሁዳን አንተም የሚቀጥለው ንጉስ ነህ ይለዋል። እኔም ንጉስ ነኝ። አሁን እሱ የተሾመ ንጉስ ነው። ይሁዳ ግን ገና ነው። ይሁዳ ገና በህልም ይኸውልህ እንግዲህ ላይ ይሁዳ ገና በህልም ንጉስ የሚሆን ነው። ይሁዳ ግን የይሁዳን መንገድ ማን ነው የመሰረተለት ያለ? ዮሴፍ ነው። ዮሴፍ ነው። ስለዚህ ዮሴፍ ምንድን ነው የሚለው? ይኸውልህ አንተ ግን ያንን እናጥፋዋለን ያልከውን እንትን መሰረታዊ መንገድ አባታችን ያልከውን ወይም ደግሞ የሽታኑ አብዛክን አይደለም የሱን ስለምን አላሰብክም? ይህም እኮ ያንተ ነው። ይህም ያንተ ነው እና አንተ በዚህ አንተም ንጉስ ትሆናለህ። እኔ እግዚአብሔር ንጉስ ነኝ አቆሙ ያልከውን ሐሳብና ወይም ደግሞ ህልም የኔውን ይሄው ታያለህ። እንዴት አላየህ? እንዴት ይሄን ቀደም ሲል አላየው ነበር። ይሄ ከእንግዲህ እሱ የሚነጋገረው በምንድነው? በንጉስነት ቋንቋ ሆነ ይላል። ስለዛ በጣም ጥሩ። ከዚህ እንዲህ እንዳለ ምናየው በምዕራፍ 46 ቁጥር 29 ላይ ምን ይላል? ይህን ሁሉ ካየ ምን ይላል? ያዕቆብ ዮሴፍ እንግዲህ 22 ዓመት ከያዕቆብ ከተለየ በኋላ ያዕቆብ ወደ ግብፅ ወረደ። ከዛ ላይ የሚለው ምንድነው? አንቀጹ በምዕራፍ 46 ቁጥር 29 ላይ ዮሴፍም አባቱን አገኘውና በዛን ሰዓት አንገቱን ጠምጥሞ ተደፍቶ አለቀሰ ይላል። በዛን ሰዓት አሁን የተለያዩ የመገናኛ ዘርፎች ምነው ቲክቶክ ፎቶ ያነሱ ነበር። ከሁለት በኋላ ጋዜጠኛ አለ ሰራጭ አለ ሁሉም አለ። አሁንስ ያዕቆብ የሚለው ምንድነው? ያዕቆብ ምንድነው የሚሰማው ብለው ለማየት ሁሉም ጓግተው እያንዳንዱ ማይክሮፎን ሁሉ አዘጋጅቶ እንትኑን ፎቶን ሁሉ ሊያነሳ እያለ ያዕቆብ ምንም አያደርግም። እንዲያው ምን ይላሉ? ዝም አለ። ምንድነው ዝም ያለ? ለምን አይስማው? ልዩ ለምንስ እንደሱ አለቅስም? የእሱ ናፍቆት ሴት አለ። እንዴት ይህን ነገር አላደረግም ብለው ሊቃውንቶች በጣም ይጠይቃሉ።
በእውነት ከባድ ጥያቄ ነው እዚህ ላይ የሚያሳይ እና ይህንስ እንዴት ነው እናስረዳው? ይኸውልህ ከዚህ ላይ ራሽ ባለቃውንት እዛ ምን ይላለኝ ያዕቆብ አባታችን በዛን ሰዓት በዛን ጊዜ ልጁን ዮሴፍን ከ22 ዓመት በኋላ ሲያገኘው ቀጥታውን የገባበተኝ የነበረው ዛን ጊዜ እንግዲህ ደረጃው ምንድነው? ከእግዚአብሔር ጋር ተገናኝቶ ማመስገን ነው። ከእግዚአብሔር ጋር መገናኘት ምንድነው? ሽማ እስራኤል የሚለውን ቃላት የእግዚአብሔር አንድነቱን እንዲታወቅ በልጆቹ መካከል ይሄን ያደረገ ማን ነው? እግዚአብሔር ነው። ይሄን ሁሉ ታሪክ የፈጠረ ማን ነው? እግዚአብሔር ነው። ወደዚህ ያደረሰን ማን ነው? እግዚአብሔር ነው። ከዛ 22 ዓመት በኋላ ያወጣኝ ማን ነው? እግዚአብሔር ነው። ቅድሚያ ማን የሚቀበለው? ምስጋና ለእግዚአብሔር። ስለዚህ ያንን የወደው ልጁ መጥቶ ከትከሻው ላይ ሲደፋ ሲስመው ያዕቆብ አባታችን ከየት ነበር? ከእግዚአብሔር ጋር ይነጋገራል። እግዚአብሔርን ያመሰግናል። ማን ይበልጥ ቅድሚያ የሚቀበለው? ከእንግዲህ ክብሩን ለፈጣሪ ብቻ ነው። ይሄን ሁሉ ያደረገው ማን ነው? እግዚአብሔር። እና ያንን ልጅ ሞቷል ብሎ ያሰበው፣ በህይወት የለም ብሎ ያሰበው፣ የዱር አራዊት በልተዋለች ብሎ ያሰበው እግዚአብሔር ምን አደረገ? ይሄ ልጅ ልክ እንደገና እንደተወለደ ነው ያለው። እንደ አዲስ ነገር አየው። ዮሴፍ እንደተወለደ ነው ያለው። እዛ ምስጋናው በጣም ከፍ ያለ ነበር። እዛ ምንድነው ያለው? ከዚህ የበለጠ እና እግዚአብሔርን አመሰግናለሁ። ልጅን አሁን ሰማዋለሁ ካልኩ ግን ምንድነው ልጁ በጣም አድርጎ ከዛ ከሚያስበው መንገድ ወንድሞቹም ያያሉ። ይሄ ትምህርት ያዕቆብ እሰጣለሁ ወይም አስተምረዋለሁ ያለው ለልጆቹ ምንድነው? የእግዚአብሔር አንድነቱ ነው። በዓለማችን ውስጥ ባለናት ዓለም ውስጥ እግዚአብሔር ብዙ ታሪኮችን ያደርሳል። በሱ ካመነ ግን አንድ እግዚአብሔር አምላካችን እሱ ነው የፈጠረ፣ እሱ ፈጣሪያችን እሱ ነው የሕዝበ እስራኤል ዋናው ተባባሪው ፈጣሪው ንጉሱ ነው ብለን ካመነ መጨረሻ ላይ ልጆችም ይሄን ቀደም ሲል እንዳለው አባት ሰራ ያበጀው ለልጅ በጃጅ ይብለው። ከዚህ ነው ከእንግዲህ ያዕቆብ አባታችን ትምህርት ምንድነው? ለልጆቹ ያስተላልፋል። በተለይ ከነዚህ ሁለቱ ንግስታቶች ከዮሴፍ ጋርና ከይሁዳ ጋር ያ ነው። ቀደም እንዳልከው ትንሽ የሚጨምረው ምንድነው? ትክክል ነው ያልከው ግልጽ እንዲሆንልን ያዕቆብ በዚህን ሰዓት ልጁን ማቀፍ መሳም ሲችል ዝም አለ። ምንድን ያደረግ ነበር? ሽማ እስራኤል ያነብ እስራኤል ሆይ ስማ እግዚአብሔር አምላካችን እግዚአብሔር አንድ ነው የሚለውን ያነብ አባቱን ልጁን ከመሳም በፊት ይላል። ለምንድን ነው? ምክንያቱም ምንድን ነው ይላሉ? እንደኔ ከኔ ይዩ ልክ እንደኔ ያደርጉ ይላል። ብዙም ጊዜ ከኔ ይዩ ከኔ ማሩ እንደኔ የኔን ይዩና እኔ እንደማደርገው አድርጉ፣ ሌላ ነገር የለም። ብዙ ሃይማኖቶች የሚለው ምንድነው? መጀመሪያ ዱግማ ይሽት ምንለው ዱግማ ይሽት መጀመሪያ አንተ አድርግ ፈጽም። ብዙም ጊዜ ሃይማኖቱ የተገነባው የተያዘው ትእዛዛትን በመፈጸም ነው፣ በፍጻሜ ነው። በአፉባችን ብዙዎችን ነገር በተግባር ያሳየው ምንድነው? ያዕቆብ በዚህ ዓለም ላይ ሁሉን ነገር የሚያንቀሳቅሰው ቅድም እንዳልከው ፈጣሪ ነው መጀመሪያ። ሌላው ደግሞ ስሜቱን ተቆጣጥሮ ማለት ነው። ወደ ግብጽ ለመግባት የተዘጋጃችሁ ነው፣ በሩ ላይ ነው ያላችሁ። ስለዚህ ግብጽ የምትኖሩት መቼ ነው? እግዚአብሔርን መጀመሪያ ስታስቀድሙ። ቅድም እንዳልነው የቅድሙ በምዕራፍ 44 ቁጥር 19 እንዳየነው አባት አላችሁ ወይ? ለእምነታችሁ አንድ ናችሁ? እግዚአብሔር አንድ ነው። የእግዚአብሔር አንድነት በዓለም ልናወሳ አብርሃም የመጀመሪያው የእምነት ሁሉ መንጭ በአንድ አምላክ ማመን የመጀመሪያው አብርሃም፣ ከዛ ይስሐቅ ቀጠለ፣ ከዛ ያዕቆብ ቀጠለ። አሁንስ ዮሴፍን ትሩ ልጆች፣ እኔ እኮ ልጅን በጣም ወደዋለሁ፣ እናፍቀዋለሁ፣ መሳም ጠፍቶኛል። ነገር ግን ልጆችን ማስተማር እግዚአብሔር አምላካችን እግዚአብሔር አንድ ነው ይላል። አሰራ አሩጌ ማልኩት 10 የተገደሉት ነራቢያ ኪባሽ ማይሳኤላ ሸሜለኩና ሸሜካ ጋባላት ወል ማልኩት ሸማይ ፈጣሪን ከተቀበልክ አንተ ላይ ከነገስ ቅድም ያልነው ታሪክ ሁሉ ይውጣውረድ ሁሉ የወንድሞቹ ሁሉ እንደዚህ መፈጣፈጥ መጣላት ያን ሁሉ ያደረገው ፈጣሪ አምላክ ፈጣሪን ከተቀበልና ስለዚህ ምንድን ይላል? በዚህ ያዕቆብ ልጆች 70 ነፍሳቸው ወረዱ ይላል። ለማሳና 70 ነፍሶች ወረዱ አላለም። ሁሉም በአንድ ፈጣሪ የሚያምናቸው በአንድ አምላክ የሚያምኑ ስለሆነ የአንድነትን ማንነት ለማስተማር ስለፈለገ ያዕቆብ ስሜቱን ተቆጣጥሮ ለልጆቹ
እኔ እስራኤል እግዚአብሔር አምላካችን እግዚአብሔር አንድ ነው። እስራኤል ሆይ ስሙ፣ እያንዳንዳችሁ ስሙ፣ ፈጣሪ አምላክ አንድ ነው። ከዛ ቅድም እንዳልነው ቅድም ጠቅሰን ያለው ይሁዳ ነው። ይሁዳና ዮሴፍ ያልከው ሁለቱ ንግስታት። ይሁዳ ቅድም እንዳልነው የአንበሶች እንግዲህ አርዬ ነው። ያን ይሁዳ ጉራ አርዬ ይሁዳ። የይሁዳ ምንድነው? የንግስትና ነው። ዮሴፍ ደግሞ ሾር አዳርሎ ምንድነው? የሱ የእንስሳቶች ብለናል። ያ ምንድነው? ሾር እርሻ የሚያርስ በሬ ነው። አዝማ ያረስና ብዙ ምርት የሚያመጣ ነው። አንበሳ የኩራት የዘውድ ነው፣ የአንድነት ነው፣ የፍራቻ ነው። ስለዚህ ቅድም እንዳልከው ማንን መጀመሪያ ያዕቆብ ደስታውን ሲሰማ ልጅህ በግብፅ ሀገር አለ ባለስልጣን ነው፣ ሀብት ንብረት ነው፣ በህይወት አለ፣ ይበላል፣ ይጠጣል። ያን ሁሉን ለማረጋገጥም ብዙ የተጫነ ነው ወደሱ ይለቁት አባቴ ነው። ነገር ግን ያዕቆብ ምንድን ያለው? ይሁዳ መጀመሪያ ሄደህ ኤረጥ ጎሸን የምትባል ቦታ ለኛ መሆኗን አይተናታል። ለምንድን ነው አይተናታል? ከዚህ አሁን እስካሁን የነበረው እህል ሞልቷል፣ ሁሉም ሞልቷል። ነገር ግን ወደ ግብፅ ለወርድ ነው። በግብፅ በመወርድበት ጊዜ እንደ እስራኤል ህይወት አይደለም። በግብፅ ሀገር ብዙ የአቡዳ ዛራ ወይም የጣዖት አምልኮች ሞልተዋል። በዛ ጣዖት አምልኮ እስከ ጠዋት እንዴት ነው ማውጣት የምችለው? ስለዚህ ከዛ ቦታ ሄደህ የሚጸልይበትና ኦሪትን የሚማርበት ቦታ አዘጋጅልኝ ብሎ ይሁዳ ላከ። ምዕራፍ 46 ላይ ቁጥር 28 ይህ ነው የሚለው። ይሁዳም ወደዛ ወረደ ጎሸን ላይ። ያ ምንድን ነው የሚያሳየን? አሁንም ከዚህ ላይ ትውልድን ነው ቅድም ያልነው መጀመሪያ ያልነው ትውልድ። ያ አዲሱ ትውልድ ቀስሞ የሚሄደው እኛ በምናደርገው እኛ በምንሰራው። ስለዚህ ልጆች አያውቁም። ትውልድ ከሌለን ሁሉ ማድቴ ሞታሚት ብነኸም ይላል። ልጆቻችሁን አስተምሯቸው። ልጁ በአጋዳ ሸልቀሳ በአጋዳ ታለ በነኻ በየማው እዛን ሰዓት እግዚአብሔር አምላክ ከግብፅ ምድር ያወጣን አምላክ ብለህ ለልጅ ተረከለት ይላል። በጣም ልጅ ታሪኩን ከተቀበለ የአባቱን ፈለጋ ይሄዳል። ነገር ግን አይበለውና እኛ ራሳችን ካልጠናን አንዴ ወደ ቀኝ አንዴ ወደ ግራ አንዴ ወደ ኋላ አንዴ ወደ ፊት የተዛባ ሆኖ አንደኛ ልጆቻችን እንደዛ ነው። ዝም ብለው አንዴ ወደዚህ አንዴ ወደዚህ መንገድ አያውቁም። ስለዚህ ያዕቆብ የሚያስተምር የፈለገው ልጆችን ምንድነው ይላል? እግዚአብሔር አምላካችን እግዚአብሔር አንድ ነው የሚለውን አርያ ተከትለን ማለት ዮሴፍ ምንድነው ያለው ለወንድሞቹ? እኛ በግብረኛ ነን በሉት ለፈርዖን። እኛ አባቶቻችን አባቶች በግረኛ ነን፣ ሌላ አይደለም። ለምን በግረኛ እንዲሆን ፈለገ? ያው በመጀመሪያ ጊዜ በእውነት ይህን ያዕቆብ መሰረታዊ መንገድ ይዞ የሚሄደው ወይም ደግሞ ያዕቆብ አባታችን በጣም አድሮ ቀደም ሲል እንዳልከው ከአብርሃም ጀምረን ካየነ ብዙ ትንሽ ነጥቦች አሉ ከዚህ ላይ። እነዚህ ለማን ናቸው ካልን ዓለምን ያሳመነ አንድ እግዚአብሔር አለ በዓለም ውስጥ ብሎ አብርሃም አባታችን ነበር። ከዛ ወደ ልጁ ማለትም ወደ ይስሐቅ እንደምታውቀው በ37 ዓመት ወደ እግዚአብሔር ሆ ብሎ የተሰዋ ነው አይደለም? አሁን ዛሬ እንዴት ያለ አባት ነው ልጁን በ37 ዓመት የሚሰዋው? ሰራኝ የሚል ይሄ የእምነት መንገድ ነው። ለአንድ እግዚአብሔር እሱ ያዘውን ይፈጽማል። ይስሐቅ ይሄን ያለውን እምነት ከአባቱ ከአብርሃም የተቀበለውን ወደ ማን ነው የሚያስተላልፈው? ያዕቆብ አባታችን። ያዕቆብ አንድ መንገድ አለው። ይሄ ምንድነው? ያንን ከሁለቱ አባቶቹ የተቀበለውን ከአብርሃም ከይስሐቅም ወደ እነዚህ 12 ትውልድ ያሳልፈዋል። እያንዳንዱ ያዕቆብ በጣም አድርጎ የሚጨናነቀውና የሚያስበው ምንድነው? ከ12ቱ ነገድ አንድ እንዳይጎል ነው። ይሄ ነው ዓላማው። እና እነዚህ ሙሉ በሙሉ ሆነው በዓለም ውስጥ ከፍ ያለ ታሪክ እየፈጠሩ ነው ያሉት። የእግዚአብሔር አንድነቱ በነገራችን ላይ ያዕቆብ ሲወጣ ያህልመው 12 ድንጋዮች ብለናል። በጣም እዛው ነው በፓራሻት ላይ እንግዲህ ይህን ስናይ በተለይ ከዛ ባለፈው 2 ሳምንት ይሆናል ያነበብነው የያዕቆብ አባታችን ምልክቱን ከዚያ ምንድን ነው የሚያሳየው? ወደ እስራኤል ሀገር ከእስራኤል ሀገር ወደ ካራን ሲወጣ እዛ ከመንገድ ላይ ሲደርስ ፀሐይ ትጠልቃለች። ፀሐይ ሲጠልቅ ቦታው ላይ አደረ ይላል፣ ወይ ደግሞ ተኛ ይላል። እዛ ሲተኝ ምንድን ነው ተኝቶ ትራስ አልነበረው። ትራሱን
ደንጊያ ሰብስቦ 12ቱ ደንጊያዎች ከዛ እነሱ በእነሱ ተጣሉ ይላለኝ። እኔ ላይ ራሺ ሜዳ ላይ ይህ ጻድቅ ከኔ ላይ ትራስ ያደረገኝ እና ምን አደረገ ያዕቆብ አባታችን? ሁሉን ሰበሰበና አንድ ደንጊያ አደረጋቸው። በጣም የሚገርም ነው። እዛ አንድ ደንጊያ ሆና ያችን ደንጊያ ጧት ምን አደረጋተኝ? በዘይት ቀባት ይላል። ያቺ ደንጊያ ማነች? ያን ቦታ ማን ቦታው ሲለው ከእንግዲህ ይሄ ሐራ ሞሪያ ወይም ደግሞ ተራራ ሞሪያ ሆነ ይገኛል። ቤተ መቅደሱ የተገነባበት ቦታ ሆነ ይገኛል። እዚህ ያቺ ደንጊያ የመጀመሪያው ቤተ መቅደስ በሰራታዊ ይሰራል ከዚህ የእግዚአብሔር ቤት ነው ብሎ የጠራው ማን ነው? ያዕቆብ አባታችን። እና ያዕቆብ ምንድን ነው የሚያደርገው? እሱ የሚሰራው ስራ ለልጆቹ ነው። እነዚህ ልጆች ምንም ከግብፅ ቢወርዱም እግዚአብሔር ምንድን ነው ያለው? በወረድክበት ከሄድክበት ቦታ አብሬህ እወርዳለሁ፣ አብሬህ እገኛለሁ፣ ከዛም ደግሞ አወጣለሁ። ይህን መቼ ነው? አሁን ቀደም ሲል ያልከው ሽማ እስራኤል አዶናይ ኤሎሄኑ አዶናይ ኢኻድ፣ የእግዚአብሔር አንድነቱን ከመካከላቸው አድርገው ከኖሩ ለዘላለም አይደክሙም፣ አይለያዩም፣ ሁልጊዜ አንድነት አላቸው። እና ከዚህ የምናየው ከእንግዲህ ከፍ ያለው ነገር ምንድነው? የዮሴፍ ወይም ደግሞ ቀደም ሲል የዮሴፍ ጥያቄ ወይም የዮሴፍ ፍላጎቱ የወንድሞቹን አንድነት ለመፍጠር ሆኖ ይገኛል። አንድነቱ ከዛ ብቻ አይደለም፣ ያን አንድነት ለዘላለም አብሮ ከዛ እንዲኖርና በዛ ምክንያትም እግዚአብሔር ያወጣቸዋል። ይሄ ነው ሸመኑ ራሱ ዘይቱ ራሱ ዘይት ከማንኛውም ፈሳሽ ውስጥ ሲጨመር ከላይ ነው እየተንጣለለ የሚለው። ያዕቆብ ለዚህ ነው ኤረጽ ጎሽን ያለው ከግብፅ ከተጨመራችሁ ልክ ይህን አይነት ባህልና የጣዖት አምልኮ ስለምትሄዱ እናንተ በግ ጠባቂ ነን፣ በጣም እናንተ እዛ ቦታ መቀመጥ አለበት እንዳትደረው። እንግዲህ ከዚህ ላይ የዮሴፍ ምክር በጣም ከፍ ያለ ወንድሞቹ ምድር ቢላቸው ይውላችሁ እኔ ወደ ንጉሱ ወስዳችኋለሁ ወደ ፈርዖን፣ ወደዛ ስትደርሱ ግን ወየውላችሁ ወንድሞቼ እንደዚህ ብላችሁ እንዳትነግሩተኝ። አይደለም ለምን በተለይ የምትሉተኝ አንድ ነገር አለ። እኛ ድሮ ጀምረን ቀደም ሲል ያልከው አባቶቻችን አይተማት ሁላችን እረኛዎች ነን ነበርን፣ የበጎች ጠባቂዎች ነን ብላችሁ ንገሩት። ለምን ግብፃውያን እነዚህን የመሳሰሉ ሰዎችን አይወዱም። ብቻቸው እንዲኖሩ ይፈልጋሉ። ለብቻቸው ቦታ ይቀበላሉ ማለት ነው። ያንን ቦታ ሲቀበሉ ለነሱም ከፍ ያለ ቦታው አንደኛ የኦሪትና የእግዚአብሔር መንገድ ያለበት ቦታ ይገኛል። አንድነታቸው ከዛ በጣም አድርጎ ይፈጠራል እና እነሱ ከግብፃውያን ተለይተው ለመኖር በጣም ከፍ ያለ እንትን አለ። ወይ ደግሞ የሚሰራ መንገድ አለ። ይሄ ከዮሴፍ የመጣ ነው። ሽዛ ትውልድ ወይም ደግሞ ትውልዱ ከእንግዲህ በጣም ዮሴፍ የሚያው አሁን ቀደም ሲል ይሄንም ብልሆነኝ አብ የሚለው በመጀመሪያ የእግዚአብሔርን አምልኮትን የእግዚአብሔርን አንድነትን ለመቀበል ነው። ቤንዝ ኩኒም ሎ ወይም ትንሹ ይሄ ማን ነው? አሁን ዮሴፍ የሚላቸው ነው። ያቺ ቦታ ነች። ከዛ ያነ ከግብፅ የሚወለደው ትውልድ ልጆች ምን ያህል መንገድ አላቸው? መሰረታዊ መንገዳቸው ምንድን ነው? ምን ነው የማሩት? ከዛ ደግሞ ብዙ የሚዘጋው የሚቋጨው ማለት ነው በሀፍታራ ላይ ያለው በሀፍታራ ያለው ሕዝቅኤል ሕዝበ እስራኤል በሚመለስበት ጊዜ ሁለት ዛፎች ውሰድና አንደኛው ዛፍ ላይ ይሁዳ ነገድ ብለህ ጻፈው፣ ሁለተኛው ደግሞ ዮሴፍ ኤፍሬም ብለህ ጻፈው። ምንድን ነው ይስ ቤተ ዮሴፍ ምንድን ነው? ትንቢተ ሕዝቅኤል ምዕራፍ 37 ላይ እንግዲህ ከዛ በመጀመሪያ በጣም በተለይ ይሄ መጽሐፍ ትንቢተ ሕዝቅኤል ስናየው ነቢዩ ሕዝቅኤል በመጀመሪያ የሚያወራው ስለ ሁለቱ ቤተ መቅደስ ስለተገነቡት ነው። መጨረሻ ላይ ግን ከፍ ያለው ትንቢቱ የሚናገረው ስለ ሶስተኛው ቤተ መቅደስ ስለሚገነባው። ግን ይሄ መቼ ነው የሚሰራው ቤተ መቅደሱ ስንል ከእንግዲህ የሁለቱ ንግስታቶች መንገድ ባንድ ሲሆን ነው። ማለት የይሁዳ ቤትና የዮሴፍ ቤት ንግስታቸው እነሱ ባንድ ሲሆኑ አንድነት ሲፈጥሩ የህዝበ እስራኤል አንድ ሆኖ ይገኛል። ማለት ይሄ ልክ ህዝበ እስራኤል ቅዱስ ኦሪት እንደተቀበሉት ማለት ነው። ህዝበ እስራኤል ከሲናይ ተራራ ቅዱስ ኦሪትን ሲቀበሉ ባይኻን እስራኤል ከእሽኻት በለይኻን ይላል። ህዝበ እስራኤል ከቅዱስ ኦሪትን ሲቀበሉ እንዳንደ ሰው እንዳንደ አካል እንዳንደ ሆኖ ቅዱስን ያችን ኦሪትን ተቀበሉ ይላል። የነዚህ ንግስታኖች ይሁዳና ዮሴፍ ንግስትነት ወዚህም ደግሞ ምንድነው አንድነቱ ያችን የህዝብ ነፃነት ያመጣልኝ ሶስተኛውን ቤተ መቅደስ ይሰራል ወይም ደግሞ ይገነባል። እዚህ ወይም ደግሞ ስደት ሊኖር አይችልም። ከዛም ደግሞ ማኛቸውም ነገር ህዝቡን ለያይቶ ሊያኖር አይችልም።
ለምንድነው እነዚህ ሁለቱ አንደኛ ማሰብ አለብን። ይሁዳ የመጣው ከማን ነው? ከሊያ ነው አይደለም? ዮሴፍ ከራሄል ነው። ይኸውልህ እና የሁለቱ ቤት ባንድ ሲገኝ ቤተ መቅደስ የአንድ 12ቱ ነገድ ከሁለት ቤት ያደገው አሁን አንድ ይሆናል። ይሄም ሶስተኛው ቤተ መቅደስ ነው ይገኛል። እግዚአብሔር ፈቃድ ይሄ ነው እንግዲህ ይገነባል። በጣም እጅግ በጣም ጥሩ ነው። እናት ማለት በዛን ሰዓትም በዛን ቀንም እግዚአብሔር አንድ ሆነ አስቡ። አንድ ነው። መጀመሪያ የዮሴፍ መሰረቱን ያስቀምጣል። መሽያህ ቤን ዮሴፍ ምንለው አሁን ሰዓት ጥጋብ የተሞላበት በሙሉ በውጭም በውስጥም ያለ ጥጋብ የገንዘብ የሀብት ንብረት። ለዚህ ነው ሾር ያለው። ሾር እንግዲህ በሬ ያለው በጣም ሀብታም ወይም ተብሎ ይጠራ በኢትዮጵያ ሲጠራ እንደነበረው። እንደገና ደግሞ አንበሳ፣ እነዚህ ነገሮች አሉት። ንጉስና ንግስትና ለአንበሳ የተሰጠው ከና ብዙም ጊዜ እኛ ህይወታችንም እንደዚህ ማለት በአንድ በኩል ስጋዊ አካል አለን፣ መብላት መጠጣት አለብን። በሌላ በኩል ደግሞ ያዕቆብ ያስተምረን መንፈሳዊ ነገሮች አሉ። ዮሴፍም ወንድሞች የሚላቸው እንዴት ፈጣሪን አላሰባቸው? እኛ እንጣላሽ አባሊን ሁሉም ያደርገው ፈጣሪ ዝም ጊዜ ማለት እኛ የሚያጣላን የሚያፋጀን ምንድነው? ፈጣሪን አለማየት። ሁሉን ነገር የሚያደርገው እግዚአብሔር ግን መንገዱን መምረጥ እንችላለን። የመንገዱን ጉዳይ የምንወስነው እኛ ነን እና ስለዚህ መንገዳችን ታሳካለ አከበላት ኦልማልኩት ሸማኝ ፈጣሪን ከኛ ላይ ካነገስነ ለማጠቃለል ያህል የሚለው አለ ከዚህ ላይ ባጭሩ። ከዚህ ላይ ከእንግዲህ የምናየው ቀደም ሲል እንትለዋለ የበሬውና ያንበሳው ሁለት መንገዶች አሉ። ጠለቅ አድርገን ካየነ ማለት ነው። አንበሳ የዱር አራዊት ንጉስ ነው አይደለም? አዎ። በሬ የከብቶች ንጉስ ነው፣ የእንስሳት ንጉስ። አዎ፣ የእንስሳት ንጉስ። ከእንግዲህ ይኸው እነዚህ ሁለቱ ንግስታቶችም የበሬውና የአንበሳው ግንኙነት በምን እንደሚሆን ወይም ደግሞ የሚገናኙበት ጊዜ አለ። ይሄ ነው ከእንግዲህ እነሱ ሁለቱ ባንድ ተባብረው ሲኖሩ ይሄም አይጎዳውም፣ ይሄም አይጎዳውም፣ ይሄም አይወጋውም፣ ይሄም አይነክሰውም አይደለም? ይሄም አይደል? እና ከዚህ የነዚህ ሁለቱ ባንድ ሆኖ የሚደራረብበት ጊዜ አለ። ያን አንድ ሁለት ዛፍ የነበረውኝ አንድ ዛፍ ይሆናል። ከዛ የሚወጣው ፍሬ እንደዚህ እንማቸው ህዝበ እስራኤል ናቸው። እና አንድነቱ የሚገኘው ከዛ ሆኖ ይገኛል በእግዚአብሔር ፍቃድ። ለዚህ ነው ማለት ወደ ዘራ እንዳየ ነው ልክ ነው። እዝኩኒም የሽላኑ አብዘከን ባን በዝኩኒ ልጅና አባት ልጅ የአባቱን አርያ ተከትሎ ሲሄድ እንዴት ደስ ይላል። ዛፉ ፍሬው ዛፉን እንደሚያስመሰግነው ሁሉ ልጅ ደግሞ አባቱን ያስመሰግናል። ስለዚህ እግዚአብሔርንም እኛ ደግሞ የእግዚአብሔር ልጆች ነን። እግዚአብሔር አባታችን በእኛ ይደሰታል። መቼ ነው የሚደሰተው? እኛ ልጆች ፍሬያማ ነው። እግዚአብሔር ልክ ትዕግስት እንዳለው እኛ ስለሱ እየተቃረነ እሱ ለማንነት እየጠየቅን በትዕግስት እንደሚመራን ሁሉ እኛ ደግሞ እያንዳንዳችን አነስ ያለውን ሌሎቹ እንዲያድጉ ብርሃን መሆን አለብን። ዮሴፍ ነው ይህን የሚያስተምራቸው። እንዴት እኔ ያየሁትን ህልም እናንተ ብዙዎች ናቸው እንዴት ማየት አቃታቸው? ነገር ግን ተመለሱ። የሚመለሱት መቼ ነው? ቢንያሚንን አስቀራለሁ ባላቸው ጊዜ ባንገራገራቸው ጊዜ ይሁዳ ከተፈሎ አይ እሱኮ በዚህ ውስጥ ኃጢአት አለበት፣ እሱ አልሸጠም፣ እኛ ኃጢአታችንን እናውቃለን። ዮሴፍን በመሸጥ ሁሉ ችግር የመጣብን እሱን እያለቀሰ ተውኝ እያለ ስለ አደረግነው ተጠጥተዋል። ሎትር ግዙ በደረክ ያላቸው እንዳትጣሉ እያላቸው ዮሴፍ ይላካቸው። ስለዚህ ምንድነው ያሉት? አይ እሱ ባልሰራው ነገር ቢንያሚን መቅረት የለበትም። አንደኛ አባታችን እናዘናል ቃል ገብተናል። ከማን ላይ ቁመን አባታችን ቃል ገብተናል። ቃላችን አላባይ ነው ይሁዳ በተለየ። ሌላው ደግሞ ምንድነው ይህንን ነገር እሱ አንድ ሰው ያላበሰው እሱማ መቅረት የለበትም። እኔ እንጃ እንግዲህ ከሌሎቹ ከቢንያሚን ውጭ ሌሎቹ ቢሆኑ ኑሮ ይሁዳ እንደዚህ አልፎ ይቆማል። ሊቆም ይችላል፣ ላይሆን ይችላል፣ አላውቅም እንበል። ግን ከዚህ ላይ የሚያስተምረው ምንድነው? አንድ ሰው ያላበሰው ማንሳታችን። ይሄ ነገር አላደረግም፣ በዛ ውስጥ አልተሳተፈም፣ ምንም ነገር የለበትም። ስለዚህ እሱን ዝም ብላችሁ ማማቱ ጥሩ አይደለም ማለት ነው። አሁን የዮሴፍን መለሰ ማለት ነው። ዮሴፍ እኮ የተሸጠው በዚህ ምክንያት አይደለም፣ በህልሙም አይደለም። ህልሙም እግዚአብሔር ነው ያለው። አባቱ መጠየቅ ነበረባቸው።
ነገር ስራ ነው አላችሁ። ነገር ስራ አይደለም ማለት አንድ ነገር ምንድነው የሚሉት መጥፎ ነገር እያየህ ዝምት ማረም አለ ማስተካከል አለ። ከዛ እኮ እየሰረቀ እያየህ አይ ጥሩ ነው አልሰረቀም እንኳን አንተም ተሳታፊ ነህ እና ይህንን ነገር ትሹባት ምሽቃል ይለዋል። ትሹባት ምሽቃል ባደረጉት ተቆጭተው ከተመለሰው ፈጣሪ በዚህ ዓለም ሰው ፍጹም አይደለም ሊሳሳት ይችላል። ነገር ግን በባለፈው ሳምንት እንዳያየን በዕብራይስጥ ማለት ጻድቅ ኖፌል በቃም ጻድቃን ይወድቃሉ ግን ይነሳሉ። ሰውነን መሳሳት አይችልም እና ከነዚህ ከወንድማማቾች በእውነት በአንተ አማካኝነት እግዚአብሔር የተመሰገነ የተማርነው ምንድነው ይህን ነገር በጣም አስፈላጊ ነው። ምክንያቱም መማር ማወቅ መፈጸም ፈጣሪን ከሚያገናኘን ትልቅ እና ነገር ነው። ያ ደግሞ ልጆቻችን ወይም አዲስን ትውልድ ለማስተማር ለመማር የፈጣሪ መንገድ ማሳወቅ ይህ ትልቅ ነገር ነው። እግዚአብሔር አምላካችን ቸሩን በረከቱን ይስጥልን። ተዳራባ በጣም ተገናኝ ሸባት ሸለም